ዋው ተመልከቱ ውቧ ልዕልት ደንዝዛ እየተታለለች ነው እንዴት እንደዚህ ይሆናል ይህን አስደናቂ ነገር በዛሬው ከተረት ጋር እናየዋለን ከዕለታት አንድ ቀን አልጀር የሚባል ብልህ ንጉስና አሊቬ የምትባል መልካም ንግስት ነበሩ ታላቅና የበለጸገ ግዛትንም ያስተዳድሩ ነበር የግዛቱ ሰዎችም እንዳለ በደስታና በምቾት ይኖራሉ ከብዙ ዓመታት በኋላም በስተመጨረሻም ስቴላ የምትባል ውብ ልዕልት ወለዱ ስቴላ በወላጆቿ ትወደድና ትጠበቅ ነበር ሕይወቷ በደስታ የተሞላ ነበር ነገር ግን ይህ አልቀጠለም በአንድ ምሽት ሁለቱም ወላጆቿ አረፉ ነገር ግን ምክንያቱን ያወቀ አልነበረም ግዛቱ በሙሉ በሐዘን ተወረረ ይሁንና አሁንም ደስተኛ የነበረ አንድ ሰው ነበር ይህም ጋቬን ነው ባለስልጣን ነው እቅዴ በስተመጨረሻም እየሰራ ነው ካሁን በኋላ ያዙፋን በቀላሉ አርሰዋለሁ ንጉስና ንግስቷ በማረፋቸው ስቴላ ዙፋኑን ለመውረስ የመጨረሻዋ ሰው ሆነች ጋቨን ወዲያው እቅድ አወጣ ገና በ15 ዓመቷ ሰዎች እንዲጠሏት አረገ ሰዎቹ የሚከፍሉትን ግብር በከፍተኛ ዋጋ ጨመረው ይህም ኑሮን ውድ አረገው እሷንም ተቆጣጥሮ ኑሮን ውድ አርጎ ሰዎቹ ብዙ ገንዘብ እንዲከፍሉ አረገ ከዛ በመቀጠል ችግር የነበረበትን የኑሮ ውድነት እንድትደግፍ አስፈረማት ሲያስፈርማትም አስማቱን ተጠቅሞ ያደነዝዛታል ያታላትም ነበር አታሎም አደንዝዞ ያስፈርማታል ባለስልጣኑ አስማት ተምሮ ነበር ይቺ ሞኝ ልጅ ሳታውቀው እየተታለለች ነው ሰዎቹ አስበቀስ እያጣሏት ይሄዳሉ ከዛም እኔ ዙፋኑን በነፃ ወስደዋለሁ ንግስቷም ከቤተ መንግስቱ እንዳትወጣ ለወታደሮቹ ይናገር ነበር እሷም ለምን እንደዚህ እንደሚያረግ ጠየቀችው ከቦርናቶ ከዚህ ቤተ መንግስት ልትወጫቺ አያስፈልግሽም ከባድ አደጋ አለው መቼም ቢሆን እዚህ ችግር ውስጥ እንድትገቢ አልፈቅድም መውጣት ፈልጋለሁ ነዋሪዎቹን ለማየት አልችልም ባቂዎቹ አብረው ሊሄዱ ይችላሉ እነሱ ይጠብቁኛል አይሆንም ከቦርናቶ አደጋ አለው ንጉስና ንግስቷ አርፈዋል አንቺን ማጣት አልፈልግም እባክሽ ተረጀኝ እሺ በቃ እንድትወጣ ከፈቀድኩላት እቅዴ ይበላሻል እንዲህ ሞኝ አይደለሁም ስቴላ ሁሉ ጊዜም ቤተ መንግስቱ ውስጥ ብቸኛ ነበረች ነገር ግን አንድ ቀን አትክልት ቦታ ላይ ስትዞር ከአንድ ልጅ ጋር ተጋጨች ደናነሽ ተጎዳሽ እኔ ደና ነኝ አንተ ደና ነህ እኔም ደና ነኝ እድሜያቸው ተቀራራቢ በመሆኑ ስቴላ ጓደኛው ኖሯ ስለማያቅ በቶሎ ጓደኞች ሆኑ ውይ
ልረሳው ነበረ። ስምሽ ማን ነው? እዚህ ምን ታደርጊያለሽ? ውብ ልብስ ነው የለበሽው። እንደኔ አትክልተኛ አይደለሽም አይደል? እኔ ስቴላ ነኝ፣ የግዛቱ ልዕልት። ልዕልት? አንቺ ክፉ ልዕልት ነሽ? ክፉ? እኔ? አዎ፣ አንቺ ነሽ የግብር ዋጋውን እየጨመርሽ ሰዎቹን እያጎሳቀልሻለሽው። እኔ እንደሱ አላረኩም። ባለስልጣኑ እዚህ ያሉ ሰዎች ደስተኛ እንደሆኑ ነግሮኛል። እውነቱን ማወቅ ከፈለግሽ ነገ ጠዋት ከዚህ ወጥተሽ መንደርተኞቹን ያያቸው። እሺ፣ እያያቸዋለሁ። በነጋታው እንደ ሰራተኛ ለብሳ ልጁን ለማግኘት ተደብቃ ወጣች። ልጁም እዛው ጠበቃት። መንገድ ላይም ወሰዳት። ሰዎቹም ተጎሳቁለው ስታይ ሰዎች እንደዚህ መጎሳቆላቸውን አላወኩም። ባለስልጣኑ ብቻ አመንኩት። መጥፎ ልዕልት ነኝ። አይ፣ አንቺም ተጠቂ ነሽ። ያ ባለስልጣን ችግር አለበት። በክፍሉ ውስጥ የሆነ ነገር እያበራ ያዋለው ልናስወግደው ይገባል። እሺ፣ ካሁን በኋላ እከታተለዋለሁ። ስቴላ ተናዳ ነበረ፣ ግን በቂ መረጃ ስላልነበራት ልትወነጅለው አልቻለችም። ምንም እንደማታውቅም ሆነች። እድሏንም አበቀች። ያን ቀን እንደሌላው ጊዜው ጋቨን የግብር ዋጋውን አብዝቶ እንድትፈርም ጠየቀ። በዛ ጊዜ አወቀችበት። ጋቨንም በትሩን ሲያነሳ የደነዘዘች አስመሰለች። ማህተቡንም ለውጣ ግብር ይጨምር የሚለውን ግብር ነፃ የሚለውን መታችበት። ጋቨን ወዲያው ያለ ጥርጥር ጭማሪውን ይፋ አረገ። በዚህም ሳታቆም ከቤተ መንግስቱ ወርቅ አውጥታ ለከተማው ሰው አከፋፈለች። ልዕልት መሆኗን አላወቁ። ከረዳቻቸው በኋላም እንደ አዳኛቸው ቆጠሯት። ጋቨን ማንም ግብር እንዳልከፈለ ሲያይ ተገረመ። ከመረመረ በኋላም ግብር ነፃ የሚለውን አየው። ይህች አስቸጋሪ ልጅ ሳታውቅብኝ አትቀርም። ማህተቡን ቀይረዋለች ስታናደድ። በንዴትም ንዴቱን ለማብረድ ወደ ጫካው ሄደ። የተረገመች ልጅ እቅዴን አበላሸችው። ሕይወትሽን ልምርልሽ ነበረ፣ አይገባሽም። በቅርቡ ወላጆችሽን ትቀላቅያለሽ። አንተ ወላጆችን እንደጎዳህ አውቄያለሁ። አንተ የተረገምክ ሰው ዛሬ አስከፈለ ነው። ስቴላ በጣም ተናዳ ጠባቂዎቿን እንዲይዙት ላከች። ጋቨን ተስፋ ሳይቆርጥ እቅድ አወጣ። አስማቱንም ተጠቅሞ ጠባቂዎቹን አዳነዘዛቸው። ስቴላንም እንዲይዟት አዘዘ። ችግር ውስጥ መሆኗን ሳይ ትንሹ ልጅ ስቴላን ይዟት እየሮጠ ወጣ። እሷንም አስመለጣት። ከዛ ቀጥሎም ለሁሉም እርዳታ ጠየቀ። እርዱኝ፣ እርዱኝ፣ እባካችሁ እርዱኝ። አዳኛቸው በጠባቂዎች እየተሯሯጠች ሲያዩ ነዋሪዎቹ ጠባቂዎቹን አጠቋቸው። ስቴላም ትንሹን አትክልተኛ እድላቸውን ተጠቅመው ወደ ጋቨን ሮጠው በትሩን ያዙበት። አንተ የተረገምክ ሰው ዛሬ ላረከው ነገር ትከፍላለህ። እናንተ ሕፃናት እኔን የምታሸንፉኝ ይመስላችኋል? የማይሆነውን ስቴላ ፍጠኝ። ስቴላ ፈጥና በትሩን ቀማቸውና ሰበረችው። አይሆንም፣ አይሆንም። በትሩ ተሰባበረና ጠባቂዎቹ ነቁ። ስቴላም ክፉውን እንዲያስሩት አዘዘች።
ሰዎች እኔ ልዕልቷ ነኝ። ወላጆቼ ካረፉ በኋላ በመጥፎ ባለስልጣን ጋቨን ቁጥጥር ስር ተይዤ ነበረ። ውሉ ላይ እንዳለ እየፈረምኩ ነበረ። አምኜው ነበረ። ትልቅ ይቅርታዬን አቀርባለሁ። በስተመጨረሻም ነዋሪዎቹ ልዕልቷን ተረዷት። መወንጀላቸውንም አቆሙና እንደ ድሮ ወደዷት። ስቴላ አትክልተኛውን አብሯት እንዲኖር ወሰደችው። ከዛ ጊዜ በኋላ ነዋሪዎቹ በብልህዋ ንግስት ምክንያት ወደ ድሮ ኑሯቸው ተመለሱ። ተረቱ እንደተመቸው ተስፋ እናደርጋለን። ሌላ ተረት ስንሰራ እንዲደርሶትም የደወል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩን። አስተያየት ካለዎትም የመልእክት መስጫው ላይ መልእክቶን ያስቀምጡልን። እናመሰግናለን።